ይህ የፊልም ታሪክ አይደለም፣ ተረት ወይም የተጋነነ የፈጠራ ወሬ አይደለም። በይፋ የታሪክ መዝገብ ላይ በግልጽ የሰፈረ በእውነት የተከሰተ አስደናቂ ታሪክ እንጂ። አንድ ዘፈን ተጻፈ፣ ነገር ግን በጥቂት ዓመታት ውስጥ ጋዜጦች የሞት ዘፈን ብለው ሰየሙት። ታዋቂው የብሪታንያ ስርጭት ኮርፖሬሽን ለ6 አስርት ዓመታት ያህል ከአየር ላይ አገደው። የሚገርመው ደግሞ ዘፈኑን የጻፈው ሰው ራሱ በመጨረሻ በዚህ መንገድ ሕይወቱን አጠፋ። ይህ ሁሉ አጋጣሚ ብቻ ነው ወይስ ከጀርባው የተሸሸገ ጥልቅ ምስጢር አለ? ታሪኩን እነግራችኋለሁ። ከዝናው በፊት የነበረው ሕይወቱ ሪዞ ሴሬስ እንደ አውሮፓውያኑ አቆጣጠር በ1899 በቡዳፔስት ሃንጋሪ ተወለደ። ቤተሰቦቹ በጣም ድሃ ነበሩ። በወጣትነቱ በሰርከስ ውስጥ ይሰራ ነበር። በመንገድ ላይ የሚራመድ ደፋር ወጣት በደረሰበት ከባድ አደጋ ምክንያት ያህልሙ በአጭሩ ተቀጨ። አካሉ እንደ ቀድሞ መሆን አልቻለም። ሕይወቱን ለማሸነፍ ወደ ፓሪስ ተጓዘ። እዚያ በየመጠጥ ቤቱ ፒያኖ እየተጫወተ ለመኖር ሞከረ። የሚያስገርመው ግን ሪዞ የሙዚቃ ኖታ ማንበብ አይችልም ነበር። ዜማዎቹን ሁሉ የሚያፈልቀው ከጭንቅላቱ ብቻ ነበር። የሰራቸውን ዜማዎች ይዞ ወደ ሙዚቃ አሳታሚዎች ቢሄድም ሁሉም ውድቅ አደረጉት። ገንዘብ አጣ። ብቸኝነትና ተስፋ መቁረጥ ሰፈረበት። በ1933 ፓሪስ ውስጥ ያለ አንድ ቀዝቃዛ ምሽት ፍቅረኛው ለረጅም ጊዜ ስትደግፈው የነበረችው ሴት በዚያች ምሽት ተስፋ ቆረጠች። እውነተኛ ስራ ፈልግ፣ ይህ ህልምህ የትም አያደርስህም በማለት እርሷም ጥላው ወጣች። ብቻውን ቀረ። በጨለማ መስኮት ውስጥ ወደ ውጭ እየተመለከተ ሐሳቡ ወደ ጦርነቱ፣ ወደ ድህነቱና ወደ ራሱ ውድቀት ተጓዘ። እጆቹ ሳያውቁት ወደ ፒያኖ አመሩ። ምንም ሳያቅድ አንድ ዜማ መጫወት ጀመረ። በጣም ሐዘን የወረሰው ቀስ ያለ በሲ ማይነር ቁልፍ የተቀናበረ። የመጀመሪያ ርዕሱን ዓለም እያለቀች ነው ብሎ ሰየመው። ስለ ጦርነት ተስፋ መቁረጥ የሚናገር በጸሎት የሚያበቃ ዘፈን ነበር። ይህ ዜማ በኋላ ላይ ግሉሚ ሰንደይ ተብሎ እንደሚጠራና የዓለምን ሕዝብ እንደሚያስደነግጥ በዚያች ምሽት ፈጽሞ አላወቀም ነበር። ላስሎ ያቮር የተባለ ገጣሚ ጓደኛው ዜማውን ሰማ። እርሱም በዚያን ወቅት በከባድ በፍቅር ስብራት ውስጥ አልፎ ነበር። ያቮር ለዜማው አዲስ ግጥም ጻፈለት። ርዕሱንም ሐዘናማ እሁድ ግሉሚ ሰንደይ ብሎ ቀየረው። በግጥሙ ውስጥ ተራኪው የሞተችውን ፍቅረኛውን በሞት እንድትቀላቀለው ይለምንና ራሱን ለማጥፋት እንዳሰበ በተዘዋዋሪ የሚያሳይ ግጥም ነበር። ዓለምን ያናጋው ስሪት ይህኛው ሆነ። የመጀመሪያው ስለ ጦርነት የሚያወራው ገጽታ ተረሳ። የፍቅር ሐዘን ግጥሙ ብቻ የሰዎችን ቀልብ ገዛ። ዘፈኑ ተለቀቀ። በቡዳፔስት መጠጥ ቤቶች ተጫወተ። ከዚያም ወደ ሙሉ አውሮፓ ተሰራጨ። ብዙም ሳይቆይ አንድ አስደንጋጭ ወሬ መናፈስ ጀመረ። ጋዜጦች እንደዘገቡት ከሆነ አንዲት ወጣት ሴት ራሷን አጠፋች። ከጎኗም ይህ የዚህ ዘፈን ግጥም ተጽፎ ተገኘ። በቀጣዩ ሳምንት ሌላ ታሪክ ተሰማ። የአንድ የመንግስት አማካሪ በመኪናው ውስጥ ራሱን ተኮሰ። ፖሊስ ደግሞ የዚህን ዘፈን ግጥም በኪሱ ውስጥ አገኘ። የሃንጋሪው ጋዜጣ ዘፈኑን የራስ ማጥፋት ዘፈን ብሎ ጠራው። ስሙ ከዚያች ቀን ጀምሮ ተለጠፈበት። ፈጽሞ አልተላቀቀም። እውነታው ግን በ1930ዎቹ በጋዜጦች የተዘገቡት አጠራጣሪ አጋጣሚዎች በቁጥር ቢበዛ 19 ብቻ ነበሩ። እነዚያም ቢሆኑ ከዘፈኑ ጋር በቀጥታ የተያያዙ ስለመሆናቸው ምንም ማረጋገጫ አልነበረም። ነገር ግን ለወሬና ለፍርሃት ማስረጃ አያስፈልገውም። ታሪኩ ከሃንጋሪ ወሰን አልፎ ተጓዘ። ወደ ስዊዘርላንድ፣ ጣሊያን፣ ፈረንሳይና ጀርመን ደረሰ። እያንዳንዱ ጋዜጣ የራሱን የተጋነነ ታሪክ ይጨምርበት ነበር። የሟች ቁጥር ከ19 ወደ ደርዘኖች ከዚያም ወደ መቶዎች አደገ። በኋለኞቹ ዓመታት ደግሞ ወሬው ከሺህ በላይ ሰዎችን ገደለ። እንደ አውሮፓውያኑ አቆጣጠር በ1936 ዘፈኑ ወደ እንግሊዘኛ ተተረጎመ። በ1941 ደግሞ ታዋቂዋ አሜሪካዊት ዘፋኝ ቢሊ ሆሊዴይ
የራሷን ድንቅ ስሪት ለቀቀች። እስከ ዛሬ ድረስ በዓለም የታወቀው ይህ ስሪት ነበር። እዚህ ጋር ግን ብዙዎች የማያውቁት አንድ እውነተኛ ሚስጥር አለ። የቢሊ ሆሊዴይን ዘፈን ያገደው ሰዎች እንደሚያምኑት ዘፈኑ ሰዎችን ይገድላል ብለው ስላመነ አልነበረም። ይልቁንም በሁለተኛው የዓለም ጦርነት ወቅት ዘፈኑ በወታደሮችና በህዝቡ ስነ ልቦና ላይ የሞራል ውድቀት ያመጣል ብሎ ስላሰበ ነበር። ህዝቡ በጦርነት ፍርሃት ውስጥ እያለ እንዲህ አይነቱ ተስፋ አስቆራጭ ዜማ ከአየር ላይ መታገድ አለበት ብሎ ወሰኑ። ይህ እገዳ እንደ አውሮፓውያኑ አቆጣጠር 2002 ድረስ ጸንቶ ቆየ። ማለትም ዘፈኑ ለ60 ዓመታት ያህል በይፋ ከቢቢሲ አየር ላይ ታግዶ ነበር። ህዝቡ ግን እውነተኛውን ምክንያት አላወቀም ነበር። ለብዙዎቹ ቢቢሲ ካገደውማ እውነትም ይገድላል የሚል ፍርሃትን ፈጠረ። እገዳው ራሱ ወሬውን ይበልጥ አጋለው። ታዲያ እውነቱ ምንድነው? የታሪክ ተመራማሪዎች እንደሚያረጋግጡት በ1930ዎቹ በአውሮፓ የነበረው ከፍተኛ የሰዎች ተስፋ መቁረጥ ከታላቁ የኢኮኖሚ ድቀት፣ ከረሃብና ከጦርነት ስጋት ጋር የተያያዘ ነበር። ጋዜጦች ግን ጥልቅ ማህበራዊ ውድቀቶችን ከመተንተን ይልቅ ህዝብ የሚነጥቅ ቀላል ታሪክ መረጡ። አንድ አስማተኛ ዘፈን ሰዎችን ገደለ የሚል ትርክት። ሴሬስ በህይወት እያለ ስለዚሁ ዝና ተጠይቆ ሲመልስ ይህ ታሪክ አልጠቀመኝም፣ ይልቁኑ አደቀቀኝ። እኔ የተሰማኝን የልብ ስብራት ወደ ዜማ ቀየርኩት። ሰዎች ግን የራሳቸውን ህመም በዜማዬ ውስጥ አገኙት ብሎ ነበር። ዓመታት አለፉ። 35 ዓመታት። ወሬው ረገበ። ዓለም ወደ ሌላ ትኩረት ዞረች። ሴሬስ አረጀ። አሁንም በቡዳፔስት ውስጥ በሚገኙ ትንሽዬ አፓርታማ ውስጥ ብቻውን ይኖር ነበር። ጥር 1968 ከ69ኛ የልደት ቀኑ በኋላ ሴሬስ በራሱ እጅ ህይወቱ አበቃ። ለ35 ዓመታት የሞት ዘፈን ተብሎ ሲጠራ የኖረው የዜማ ደራሲ በመጨረሻ በዚያው መንገድ ህይወቱ አለፈ። የኒውዮርክ ታይምስ ጋዜጣ የሞቱን ዜና ሲዘግብ የራስ ማጥፋት ማዕበል ያስነሳው ዘፈን ደራሲ ህይወቱ አለፈ ብሎ ዘገበ። ያንኑ የቆየ ወሬ በሞቱ ላይ ደግሞ ለጠፈበት። ምንም እንኳን ዘፈኑ ለሞት ምክንያት እንደሆነ የሚያሳይ ማስረጃ ባይኖርም ታሪኩ የሚያሳየን ግን ከማንኛውም ወሬና ተረት ጀርባ በጦርነትና በብቸኝነት የተሰበረ እውነተኛ ሰው መኖሩን ነው። ዛሬም ቢሆን ግሉሚ ሰንደይ በብዙ ቋንቋ ይዘፈናል። በሚሊዮኖች የሚቆጠሩ ሰዎች ያደምጡታል። ታሪኩ ግን ስለ እርግማን ወይም ስለ አስማት አይደለም። ስለ አንድ ወጣት የልብ ስብራት፣ ስለ ወሬ ኃይልና ስለ ታሪክ ጠባሳ እንጂ። እናንተስ ስለዚህ ዘፈን ከዚህ ቀደም ሰምታችሁ ታውቃላችሁ? እውነተኛው ታሪክ እንደዚህ ይሆናል ብላችሁ አስባችሁ ነበር? ሐሳባችሁን ከታች በኮሜንት ጻፉልን። እንደዚህ አይነት ጥልቅና ሳቢ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኑ።